እሱ ኦርቶዶክስ አርማ ነው እኮ ይሄ ኦርቶዶክስ አርማ ነው። አንተ ያደረግከው አርማ ነው አይደለ? አዎ የአሁኑ አርማቸው ነው። አንተ ፕሮፋይል ፒክቸር ላይ ያደረግከው ነው አይደል? አሁን ያደረኩት ነው። ያ ውስጥ መጽሐፍ ቅዱሳዊ ነው አይደል? ይሄ ምንድን ነው? እዚህ ጋር የሚታየው ምንድን ነው? መስቀል አለ። በመስቀሉ ይሄ በግራ በኩል እንዲህ ተቆልሞ አፉን የከፈተው፣ በዚህም ጋር በኩል ተቆልሞ አፉን የከፈተው ምንድን ነው? እባብ ነው ልትለኝ ነው? እሺ ምንድን ነው ያልኩህ? ምንም ይሁን ምን አፌን አስረስከውን ምን ብዬ ላውራ? የጠየኩህ ነገርኩህ እኮ እኔ። ሳሚ እንዴት ነህ? አለን እግዚአብሔር ይመስገን። እሺ ምን ልትል ነው? አዎ ልል የፈለግኩት ምን መሰለህ፣ ቅድም በተባለው ርዕስ ላይ በዛ ላይ ነው እያወራን ያለው እና አሁን ርዕሱ እየሰፋ ወደ ሌላ ሄደ። እሱን አይደለም ግን እየገባው ከቅድም ጀምሮ እስካሁን ብሶት አልነበረም እና አሁን በስንት ጣጣ ነው የገባው። አንተን ያልኩት አሁን የመጨረሻ ሀሳቤን መፈለኩ ነው። ሰውን ያስወጣህ? አይ ራሴ ነኝ። ሶሪ እሱ ራሴ ነኝ። ግን የቆየ ምንም መግባት ስላልቻልኩ ተረኛ ሞኜ ለእኔ ተራ አልተሰጠኝም እና እንደዛ ስለነበር ማለት ነው። እሺ አሁን ቀጥል። ሶሪ እንግዲህ አሁን በስዕል አድኖ በስዕል ላይ በተነሳው ሀሳብ ላይ ነበር ሀሳብ ለመስጠት የተነሳሁት። እርሱም ከዛ ጋር ይገናኛል መጀመሪያ ሲያወሩ የነበረው። እሺ ስዕል አድኖ ይባላል ነው የምትለው? ስዕል አድኖ ይባላል ነው የምትለው? ስዕል አድኖ ብቻ ሳይሆን ስዕል ለአምልኮ መግለጫ ሊሆን ይችላል። በሃይማኖት ውስጥ መመሪያም ሊሆን ይችላል። ለእምነት መገለጫም ሊሆን የሚችል ነገር ነው እኔ የምለው። መጽሐፍ ቅዱሳዊነቱስ? ትክክል ነው፣ ምንም ስህተት የለውም። መጽሐፍ ቅዱሳዊነት በመጽሐፍ ቅዱስ አረጋግጠለ ነው። እኔ አሁን ለአምልኮ መጠቀሚያ እንደሚሆን በመጽሐፍ ቅዱስ ላይ የተጻፈ በባለፉት ትውልዶች ወይ እስራኤላውያኑ ወይ በክርስቶስ ቤተክርስቲያን ስዕልን ለአምልኮ ሲጠቀሙ የነበሩ ከጥንት ጀምሮ ያለ ካለ በመጽሐፍ ቅዱስ ካረጋገጥክልን እውነት ነው፣ ልክ ነው፣ እኛን ለካ ያላስተዋል ነው ብለን እንላለን። ርዕሱን አላውቀውም እንጂ በክሩቤል የሚለው ራሱ አንዱ መገለጫ ነው። ስዕል በእንትን ላይ ማለት ነው የተባለው ማለት ነው። እሱ አንዱ ነው። ግን እኔ እያልኩ ያለሁት ምንድን ነው የተባለው? አሁን ከዛ ጋር ሳይሆን አሁን ቁጥርና አንቀጽ ምናምን ካልከይ ችግር የለ። እሱን እረዳለሁ። እሱን ምንድን ነው ሀሳቡን ነገር ሀሳቡን እኔ አሁን ሀሳቡን ልንገር። ምንድን ነው ሀሳብ ማለት ነው? አሁን ስዕሎች ቅድም በቪዲዮ አምጥተው በዛ ሀሳብ ነው አሁን ሀሳቤን ልሰጥ የመጣሁት። ቪዲዮን ለአምልኮ ስዕላት ለአምልኮ ይውላሉ፣ ምንም ችግር የለውም ብለህ ስትል መጽሐፍ ቅዱስ ያደርግልኝ ነው ያልኩህ። ሀሳቡን ነገረኝ ከመጽሐፍ ቅዱስ ላይ እንዳወጣለሁ። ገባኝ ኤርሚ። ግን አንተ አላየህም፣ አልነበርክም። አሁን የመጣኸው ቅድም ግን ቪዲዮ እያሳዩ እንደዚህ ነው እያሉ መገለጫ ሲያደርጉ ስለነበር በዛ ሀሳብ ላይ ለመስጠት ነበር ስገባ ስወጣ የነበረው። ያንን ደግሞ የሚደግፍ ሀሳብ ለመስጠት ነበረ። ያን ሀሳብ ደግሞ እኔ በራሴ በትክክለኛ ሀሳብ ነው ብዬ ስለማስብ ነው፣ ስዕልን ማለት ነው። የማንም ቪዲዮ ነው ያሳዩት? ኧረ የደምረው አለ እንደገና ሌላም ሙስሊም የተሳለ ነው ምናምን የሚል ሀሳብ ነበረ እና ቅድም እሱን እየሰማው ነበረ። እና ስዕል ለአምልኮ የሚሆነው በማን የተሳለ ሲሆን ነው? አሁን በእኔ አሁን ያ የኔ አረዳድና ካልሆነ አልሆነም ብለ መጣል ትችላላችሁ አይደለም፣ እሱ የእናንተ እንትን ነው። ግን ስዕል መገለጫ እስከሆነ ድረስ ማንም ይሳለው ልጄም ቢሆን እኔ ቴክስት ላይ የጻፍኩ ነበር። ልጄም ስሎ ልጄ የዛን የመጽሐፍ ቅዱስን መሰረት ያረገ ጽሁፍ ስዕል እስከሆነ ድረስ እኔ ደስ ብሎኝ ልስመውም ይችላለሁ። ማለትም አይነት አለው
የክርስቶስ ከሆነ እንደ ክርስቶስነቱ ሌሎቹም ከሆነ ደግሞ በሌሎቹ በክርስቶስ ዙሪያ ያሉትን ደግሞ በነሱ ክብር ያክል ያንን ነገር እንትን ልል እችላለሁ፣ አከብራለሁ እና ያ ደስ ይለኛል ነው የምልህ። ስለዚህ ሙስሊም ሳለው አልሳለው አይመለከተኝም። አሁን የደምረው የተናገረው ትክክል ነው ብዬ አይደለም፣ እሱ ጋር ልክ አይደለም ስላለ እሱ ውስጤ ስለ እንትን ስላለኝ ነው። የትኛውም ይሳለው እስካላወቅኩት ድረስ ስዕሉን የቤተ ክርስቲያኗን ማለትም የኦርቶዶክስ ወይ ደግሞ የመጽሐፍ ቅዱስን ያዘለ እስከሆነ ድረስ እኔ በትክክል እቀበለዋለሁ ባይ ነኝ። መቼ ነው የትኛው ነው መጽሐፍ ቅዱስን ያዘለው ነገር? እንኳን ከመጽሐፍ ቅዱስ ሊተዛዘል እኮ ቀርቶ አይደለም አይጠጋጋም። መቼም ለመተዛዘል መቀራረብ አለበት አይደል? የምናገረው ምን መሰለ እንዴ ያንተን አይደለም እሺ አንተ የምትናገረው የቤተክርስቲያኒቱን ትምህርት ነው አይደል? አሁን ስዕሎችን ነው እኔ ቤት አሁን ለምሳሌ 4 ስዕሎች አሉ። አንተ የልጅህን ሁሉ አንተ የህፃኑ ቤተክርስቲያኒቱ ሁሉ የህፃናትን እንዳንተ አይነት ልጆች የሳሉትን ሁሉ ነው የምትሰግድላቸው? ነገሩ እውነት ነው። እሱን አይደለም የምልህ። ቤተክርስቲያን ውስጥ የገባውን ቤተክርስቲያኗ ትመለከተው። እንደውም በጣም የሚቆረቁረኝ አልኩ የሳሉት ሰዎች ቤተክርስቲያኗ ሳትጠቀም መግባቱ ነው የሚያናድደው። ሙስሊምም ይሳለው ማንም ይሳለው መጽሐፍ ቅዱስን የተመለከተ ከሆነና ያካተተ ከሆነ ምንም ስህተት የለውም ባይነኝ ነው የምልህ እኮ። መጽሐፍ ቅዱስ የቱ ጋር ነው መጽሐፍ ቅዱስን ያካተተው? የተሳለ በእስላሞቹም ይሁን በእናንተ የተሳለ መጽሐፍ ቅዱስን ያካተተ ስዕል አንተ ቤት አለ? እስኪ ካሜራ ከፍተህ ልታሳየን ትችላለህ? መጽሐፍ ቅዱስ ያካተተ እኔ ጋር ይኸውልህ አንድም አየሁኝ እኮ እንደው ከተባለ በኋላ አየሁ። 4ቱም ምንም ነገር የለውም። ገብቶሃል? የተሳለ ነገር ማለትም ስዕሉን በቃ ይሄ እንደዚህ ነው ላለው ሐዋርያቶች 12ቱ ሐዋርያቶች ከክርስቶስ ጋር አለ ምናምን ማንም ስዕል በመድኃኒዓለም እየተደማመጠን አንተ ቤት ውስጥ 4 ስዕሎች አሉ አይደል? ልጅህ ነው የሳላቸው ወይስ ሙስሊሞች? ምሳሌ ነው የነገርኩህ ቅድም ያልኩህ። ይኸውልህ ልጅህም ቢስለው ነው ያለሁት። ሙስሊሞች ናቸው ቢስለው ችግር የለም። በቃ ለየልህ በቤት ውስጥ ያሉት 4 ስዕሎች ልጅህ ካልሳለ ሙስሊሞቹ ናቸው የሳሉት ወይስ ክርስቲያኖች የተባሉት ናቸው የሳሉት? ይሁኑም አይሁኑም አያመለከተኝም እያልኩ ያለሁት። ከየት ነው የገዛው አንተ? ከየት ነው የገዛው? አሁን ገዛሁት። የሚቆጨኝ ለምን መሰለህ? ቤተክርስቲያን አለመጠቀሟ፣ ኦርቶዶክስ ቤተክርስቲያን ባለቤትነት አለመኖሩ ነው የሚያናደኝ። ብራዘር እየተደማመጠ ባለቤቱማ ሙስጠፋ እኮ ነው እኮ እሱ ነው የሚያናድረው። እነ ሼህ ሙስጠፋ ናቸው። ሊሆኑ ይችላሉ። እኔ እኮ አሁን እየካድኩ አይደለም ያለሁት። እኔን ላለማስወራት ነው ይሄን አለ የምታወራው ነገር አውራ። እሺ አይደለም እንደዛ አይደለም። ስዕሉን አንተ የገዛው ከየት ነው? ቦታው ከየቦታው ነው የሚሳለው። ያማረህን ትገዛለህ። በቃ ደስ የሚልህን ነገር አይተህ ትገዛለህ። ሌላ ነገር የለውም። ከየት ነው የገዛው? እኔ ደስ የሚልህን ደስ የማይልህን አይደለም የገዛው። ከየት ነው የገዛሁት? የተሰጠኝ ስጦታም ነው። ከስጦታ ጀምሮ እስከ መግዛት ነው። ገብቶሃል? የገዛው ከየት ነው የምታስታውሰው? የት ነው የገዛው? መንገድ ላይም ገዝቻለሁ። የሚያዞሩት አለ አለ። ከሱም ገዝቻለሁ። ቀንሰህ ሊበላ አሁን የገዛው አስቀንሼ ተከራክራ ማለት ነው። ታዲያ ተከራክራ አስቀንሰህ ገዛህ። እሱ እንትን ያለን ከዛ ቤት አስገባኸውና ስዕሉን እኔ እንደምታውቀው ተከራክሬ በብዙ ዋጋ በብዙ ድካም ነው ያስመጣውና ጸሎቴን ልትሰማ ይገባል እያልክ ዕለት ዕለት ታወራዋለህ ስዕሉን ማለት ነው እለዋለሁ። ተከራክረህ መሰለህ እኔ የተገዛውን እኮ በስዕልነቱ አይደለም ባለው መልእክት ነው እኔ ሁሉን ነገር የምከተለው፣ ሌላ ነገር አይደለም። በመደዳ አታውራ። ተከራክረህ ሲጀምር ተከራክረህ የገዛኸውን ስዕል በቤትህ ሁሉን እንዲያደርግልህ መጠየቅህ ጤንነቴን ስጠኝ፣ ልጆቼን አሳድግ፣ ልጆችም ስጠኝ፣ ጠብቀኝ፣ እቅፍ አድርገኝ፣ ደግፈኝ እያልክ ማለትህ ምን ያህል ባለማወቅ ውስጥ እንዳለ ነው የሚያሳየው። እኛም እንደዚህ አንተ አመለካከት ነው። እኔ የራሴን አመለካከት ራሴ ወስጃለሁ። ልጨርስ። ስለዚህ
ተከራክረህ ስለገዛው ስዕል እዚህ አትከራከርለት። ራሱ መጥቶ ይከራከር ስዕሉ። አንተ አይደለም ትከራከርለት። አንተ ለስንቱ ትከራከርለታለህ? ዋጋ ለማስቀነስ ተከራክረህ እንደገና ደግሞ ያድናሉ አያድኑም ብለህ ተከራክረህ። የስዕሉ ስራ ምንድን ነው? ራሱ ስዕሉን ፊት ለፊት አቅርበውና ቤት ስላለህ እዚህ ገዝቱ ላይ ትልቁ ላይ እናደርገዋለን። ራሱ ያወራ። ምክንያቱም ያወሯችሁ የለ እንዴ? ማውራት ያወራሉ፣ ደም ያፈሳሉ፣ ወተት ያፈልቃሉ፣ ይደንሳሉ። አባባል ነው እንደዚህ እንደሌለ እርግጠኛ ነኝ። 100% እነግርሃለሁ። አይደለም ምኑን አባባል አባባል ምልህ አሁን ይኸውልህ በስዕሎቹ እኔ አሁን እንደ ስዕሎቹ አክብሮት አከብራለሁ። 12 ሐዋርያት ከክርስቶስ ጋር ያን ያክል ሁሉም እንደዛ ነው። አንተ እቤት ለተንጠለጠለ ካርቶን ነው። ይሄንን አሁን እንደው ለምልህ እንደው እቤት ለተንጠለጠለ ካርቶን እንደወረድኩ አይደለም። እኔ በጣም ከፍታ አድርጌ ነው የማከብረው። ሜት አድርግ። ዝንብ ኩሷን ለምትኮሳበት ስዕል፣ ሸረሪት ከነ ልጆቿ አክሮባት ለምትሰራበት ስዕል፣ የሰፈራችሁን አቧራና የቤታችሁን ጭስ ለሚጠጣ ስዕል፣ ለሰው እጅ ስራ በቀለም ያበደ አይን ያለው የማያይ ጆሮ ያለው የማይሰማ ግን ብይ የሚያህል አይን አላቸው። አሁን ለዚህ ነው መጣ። በቃ ይኸውልህ የምልህ እንትን እኔ እኮ አከብረዋለሁ፣ እኔ አደንቀዋለሁ፣ እኔ እሸከመዋለሁ ብለህ እንዴ ምን ማትሆንለት አለ? ግን አንተ በእግዚአብሔር መልክና አምሳል የተፈጠርከው ሰው ለእጆች ስራ ሳይሆን ለነ ሙስጠፋ ስራ ነው የምትሰግደው። ለእጅህም ስራ መስገድ፣ ለነ ሙስጠፋም ስራ ስገድ። ለነ ጀማልም ይሁን ለነ ማንም ለነ በሺር ጣዖት ነው። በቤታችሁ ያንጠላጠላችኋቸው ስዕላት፣ ቅዱሳት ስዕላት የምትሏቸው የማይረቧችሁ ተራ ራብሽ ቆሻሻ የሆኑ ነገሮች ናቸው። ያው እግዚአብሔር ምስክር ቆሻሻ የሆኑ ማለት ነው። ወደ እነሱ ዞራችሁ የጸለያችሁ ቀን ነው የሰማይ አምላክ ቅዱስ እግዚአብሔርን ያሳዘናችሁትም ያስቆጣችሁትም አመፀኛ ትውልድ ስለሆናችሁ ማለት ነው። አመፀኛ ትውልድ በእግዚአብሔር በአምላኩ ላይ ያመፀ ወደ እግዚአብሔር ወደ አምላኩ ቃል የማይመለስ የሚያደርገውን ነገር ሁሉ አደርጋለሁ ይላል። በእግዚአብሔር በአምላክ ቃል አስደግፍ ተብሎ ሲባል የአምላኩን የእግዚአብሔርን ቃል አታውቀውም። የእግዚአብሔርን ቃል አታውቀውም። በስዕል ጉዳይ ምን እንደሚል ምንም አይነት እውቀቱ የለም። ልጄ ለሳለው አይደለም ልጀማል ለሳለው ልጄ ለሳለው ሰግዳለሁ ብለህ ትላለህ። አሁን ገስት ላይ ቁጭ ብለው የእውነት እኮ ማለት ነው። አንድ ቀን ሲገባህ ይገባሃል ሳሚ። አንድ ቀን ሲገባህ ይህንን ቀን ትረግመዋለህ። ለስዕል ቁጭ ብለህ ለሰው እጅ ስራ የተከራከርክበትን ማለት ነው። የፈጠረህን እግዚአብሔርን የዜና አትከራከርለትም። ክርስቶስን ቀብር ገፍ አድርገው ቢሰድቡት ይሄን አትከራከሩም። ጉዳያችሁ አይደለም። ስዕል ተብሎ ሲባል ነው አይናችሁ ተጎልጉሎ ይወጣል። እንዴት ብለህ ማለት ነው ብራዘር። ስዕል የአረማውያን አምልኮ መገለጫ እንጂ የክርስትና አምልኮ መገለጫ አይደለም። ስዕል የአረማውያን አምልኮ መገለጫ እንጂ የእስራኤል ሕዝብ የአይሁዳውያኑ የአምልኮ መገለጫ አይደለም ነው ብለህ ካልከኝ የአይሁዳውያኑ የአምልኮ መገለጫ ከነበረ ከብሉይ ኪዳን፣ የክርስቶስ ቤተክርስቲያን ደግሞ የአምልኮ መገለጫ ከሆነ ከአዲስ ኪዳን መጽሐፍት አንድ ጥቅስ ስጠኝ። ካልሆነስ ያው ልጅህ የሳለውን ስትሰግድለት ስትንከባለል ትውላለህ ማለት ነው። ልጅ ያቦካው ለራት አይበቃም እንደሚባል ምሳሌም ተጠቀመው። ያው ከሱም ያልተሻሉ ሰዎች ናቸው ስዕልን ሳሉ የተባሉት። ከዚህ ይልቅ ወደ ሕያው እግዚአብሔር ዞር በሉ፣ ወደ ቃሉ ማለት ነው። መጽሐፍ ቅዱስን አሁን አንብበሃል ብዬ ብለህ አንድ መጽሐፍ አይደለም አንድ ገጽ አንብበህ አታውቅም። አንድ ገጽ ህሊናችሁ ይመሰክርባችኋል በውስጣችሁ። አብዛኞቻችሁ አንዱን መጽሐፍ አይደለም ከመጽሐፍ ቅዱስ ውስጥ ማቴዎስ ወንጌል 28ቱን ምዕራፍማ እንዴ ሱማ በቃ ጳጳስ ሆንክ። በኦርቶዶክስ 28ቱን ምዕራፍ ያነበበ ጳጳስ ይሆናል በኦርቶዶክስ ማለት ነው። በቃ ዝም ብሎ መሄድ፣ መብላት፣ መጠጣት፣ መኖር በቃ እንትን ማለት ለሃይማኖት ቀና የሆነው ያለ እውቀት መናገር ምናምን ነገር ብሎ ማለት መጽሐፍ ቅዱስን የእግዚአብሔርን ቃል ሰው ስለ ሳይንስ ሳይማር ስለ ሳይንስ አስተያየት ለመስጠት ይመጣል። ሰው ስለ ሕክምና ሳይማር ስለ ሕክምና ሳይንስ ሊያስረዳ ሊያብራራ ይመጣል። እንደዛ ነው እየሆናችሁ። መጽሐፍ ቅዱስን ሰው ሳያነብ እንዴት ስለ መጽሐፍ ቅዱስ ሊናገር ይመጣል?
መጽሐፍ ቅዱስ የአምልኮ መገለጫ ነው፣ መጽሐፍ ቅዱስ ስዕል የአምልኮ መገለጫ ነው፣ መጽሐፍ ቅዱሳዊ ነው ብሎ ከመጽሐፍ ቅዱስ ግን አንድ ጠቅሶ የማያሳይ አምጣ ተብለው ሲባል የለም። ስለዚህ ባዶ እጃችሁን ሆናችሁ ስለምትናገሩት ነገር እርግጡን ሳታውቁት ወንድሜ ሳሚ እሱን ተውና እልቅ ከሰማኝ ልንገርህ፣ አንተንም ለአንተም መሰሎች መጽሐፍ ቅዱስ አንብቡ። ከሞታችሁም እዛው ድብን በሉ። መጽሐፍ ቅዱስ እያነበባችሁ ሙቱ። በቃ ሞት አይቀር። በቃ የሞት በቃ ዝም ብሎ በተራሟሟትም ትሞታለህ። ኦርቶዶክስ ከሞታችሁም መጽሐፍ ቅዱስ እያነበባችሁ እስኪ ሙቱ። ከኖራችሁም ሲጀምር የእግዚአብሔር ቃል ማንንም አይገልም። ይህን ያህል ግን የሞት ያህል ግን የተናነቃችሁ መጽሐፍ ቅዱስን አንብቡ። ደግሞ አለው ሰልሳሉ የአምላክን የእግዚአብሔርን ቃል አታውቁትም። ለምን? ስላላነበባችሁ። ለምን? ማንበብ ስለማትፈልጉ። ለምን? ጊዜ ስለማትሰጡ። ጊዜ ስጡና መጽሐፍ ቅዱስን አንብቡ። ጊዜ ሰጣችሁ እንጀራ እንደምትበላ ጊዜ ሰጣ ውሃ እንደምትጠጣ ጊዜ ሰጣ መጽሐፍ ቅዱስ ግን ሲያንብብ። መጽሐፍ ቅዱስ እንኳን የተነኮ ተብሎ ሲባል ውዳሴ ማርያም የሚያመጣ ትውልድ ነው መጥቶ ስለ ስዕላት ምናምን ነገር። በቃ ስዕላት እኮ ታየ እኮ ባለፈው ላይ አይደለ? አሁን ብዙዎቹ እየወሰዱ ቆሼ ተራ እየጣሉት ነው። በሚመጡት ዘመናት ሕያው እግዚአብሔር ምስክር እናቶቻችን እየቀደዱ ለከሰል ማቀጣጠያ እንደሚያደርጉት አትጠራጠር አልኩ። ተራ 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 ስራ ነውና ተራ ምንም የማይጠቅም እንዴት 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 በስላሴ መልክና አምሳልና አርአያ የተፈጠረ ሰው እንዴት ወንድሞችን ምንድነው እንዳይጥ ያንኮሻኮሽ ነው ገብተሽ ምን ታረጋለሽ ብዬ ስጠብቅ ዝም ብለሽም ታንኮሻኩሽው። ለእጆች ስራ አትስገድ፣ ለቅርጻ ቅርጽና ለስዕል አትስገድ። ስዕል ለማስተማሪያነት ልጆቻችን በትምህርት ቤት ሲማሩ መጽሐፍ ቅዱስም ትምህርት ቤት ሲማሩም ልክ እንደዚህ በሰንዴ ስኩል ወይ ደግሞ በሰንበት ትምህርት ቤት እንደዛ ልትጠቀም ትችላለህ። ወድቃ አፈንድደህ ከሰገድክለት በቃ ረከስክ። እና ወደ እግዚአብሔር ቃል ዞሩ። መጽሐፍ ቅዱስ ስለምታደርገው ነገር መጽሐፍ ቅዱሳዊ መረጃ የለም። መኪና ትነዳለህ ወንድሜ ሳሚ? እችል ጠይቀህና ከዛ አንተ የምትለውን ሰማሃለሁ። መኪና ትነዳለህ? ፖዝ አድርጋችሁ መኪና ትነዳለህ? ምናፌን አስረስካውን ምን ብዬ ላውራ? የጠየኩህ ነገርኩህ እኮ እኔ ነኝ። ቀደም እነዳለሁ። እስኪ ትነዳለህ አይደል? መኪና መንዳት የጀመርከው ከእናትህ ማህፀን ስትወጣ ነው ወይስ ጀምሮ ነው ወይስ አድገህ? ተለማምጄ ነው ቆይቼ ትልቅ ተለማምደህ። እውቀት አለው የለውም? ለልምምዱ ማወቅ ያስፈልገዋል። የቴዎሪ የተግባርም አለ አይደል? አለው። አንብበሃል? አዎ፣ ግልጽ ነው። አሁን አንተ የት ሀገር ነው ያለው ብዬ ስል ብልህ ደስ ላይልህ ስለሚችል ነው። አዲስ አበባ ነው። ኢትዮጵያ ውስጥ ነው። እሺ፣ ኦኬ። አሁን አንተ ምንድን የመኪና አነዳድ ህግህ የምትከተለው ፕሪንስፕል ከሀገሪቱ ህግ የተገኘ ነው ወይስ ራስ የፈጠርከው ነው? በህጉ ነው፣ ግን እንደ ህጉ እየነዳን አይደለም። እሱ ግልጽ ነው። እንደ ህጉ አለመንዳትህ የኢትዮጵያ መንግስት እሰይ ጎሽ ያለ እንደ ህጉ እንዳትነዱ ይላል አይልም። ይቀጣል። ካገኘ ትቀጣለህ። እንደ ጥፋትህ ማለት ነው። በህጉ ጥፋተኛ ስለሆንክ ማለት ነው። ግን የአነዳድ ህግህ ግን በኢትዮጵያ ህግ ምንድነው የሚዳኝ ነው አይደል? ትክክል። ኦኬ። እንግሊዝ ሀገር ብትመጣ የኢትዮጵያ መሪው በምንድን ነው? በቀኝ ነው አይደል? አዎ፣ በዛ በግራ ነው። እሺ፣ አዎ፣ የእንግሊዙ በግራ ነው አይደል? አዎ። እሺ፣ እንግሊዝ ሀገር ብትመጣ በኢትዮጵያ አነዳድ ነው የምትነዳው? በተአምር አይሆንም። እንደ ህጉ ነው እንጂ መከተል ያለብኝ። ለምን እንዴ? የምን ህግ? ኢትዮጵያ ውስጥ እኮ አንተ ተምረሃል ከመጀመሪያ እኮ። የተማርኩት በዛ በኢትዮጵያ ህግ ነው። ህጉ ነው መሄድ ያለብኝ። በተማርክበት ለምን አትቀጥልም? በኢትዮጵያ
ምኑ ነው እንደ ቦታው የሚለያየው? ያለበት ቦታ ህጉ ይሄ ነው ከተባለ ልንገርህ፣ አንተ እንግሊዝ ለምን ትሄዳለህ? አዲስ አበባና ኦሮሚያ ክልል ልዩነት አለው። ኦሮሚያ ክልልና አማራ ክልል ልዩነት አለው። ያነዳዱ ነው ህጉን ነው ያነዳዱ ነው። አዎ እንዳለ ህጎቹ እያንዳንዱ የሚቀጣው ህግ ኦሮሚያ ክልል በግራ ነው አነዳዱን አለም። ይሄ አሁን ከማርሺ ከምናምኑ ጋር አለም እየነገርኩ ያለሁት እኔ ከማርሹ ጋር ነው ያለሁት። እኔ ከመኪናው አነዳዱ አይደለም ህግን ነው የምልህ። ህግ ማርሺ ህግ ብዙ አይነት አለ ያለው። እኔ እያልኩ ያለሁት ህጉ ብያልኩኝ የመኪና አነዳድ ህግን ነው ወይ ደግሞ መኪና ስታሽከርክር የመሪውን ብቻ ነው የመንገዱን ስርዓት ነው ያልኩ። መሪውን ነው የምትለኝ? የመንገዱን ስርዓት አጠቃላይ መሪውን የሚሆን የመንገዱን ስርዓት። ስለዚህ ኢትዮጵያ ውስጥ በነዳበት ለምንድን ነው እንግሊዝ ሀገር መተህ በኢትዮጵያ የማትቀጥለው? እንደ ህጋቸው ነው መከተል ያለብህ። በህጉ መሰረት ነው መከተል ያለብህ። ምን ታመጣለች እንግሊዝ? በኢትዮጵያ ለምን አትቀጥልም አንተ? በቀኝ ለምን አትነዳም በእንግሊዝ ሀገር? አንድ ጥፋትም አለው። የዛ ስርዓትና የዚህ ስርዓት ልዩነት አለው። እንደ ስርዓት መሄድ ያለብህ። ኦኬ ጥሩ። ስለዚህ እንደ ስርዓቱና ወይ ደግሞ በአገር ውስጥ እንዳለው የመንገድ ትራንስፖርት ህግ ባወጣው እውቀት መሰረት ነው የምትነዳው ማለት ነው። መጽሐፍ ቅዱስን ግን እንደፈለክ ነው የምትነዳው አይደል? መጽሐፍ ቅዱስ እኮ በጣም ትልቅ ስርዓት ያለው ብራዛ፣ በጣም ስርዓት ያለው ነው አልክ። ስርዓት ካለው ልክ ኢትዮጵያ ውስጥ በኢትዮጵያ ህገ መንግስት አለው የመንገድ ትራንስፖርት ህግ። በቀኝ በኩል ነው የምትነዳው። የተሰጠህ ሊሚት አለ። ቀለበት መንገድ ሃይዌይ ምናምን ነገር ቢሆን የመኪና ውስጥ ኖርማሉ ቢሆን በምን ያህል እንደሚነዳ ይወጣልሃል፣ የተሰመረ ማለት ነው። እስካላዩ ድረስ ረግጠህ ልትሄድ ትችላለህ። የታየህ ቀን ግን ጋማህን ብለው መንጃ ፈቃድህን ይነጥቃል፣ ቅጣት ይቀጣል። ከዛ ካለፈ መንጃ ፈቃድህ እስከመሰረዝ ወህኒም ልትበሰብስ ትችላለህ። ስርዓቱን ስላልጠበቅ ማለት ነው አይደል? አዎ። ያንን ደግሞ አስቀድመው ሲያስተምሩ በቲዮሪ ሲያስተምሩ መንጃ ፈቃድ ልታወጣ ስትል ተግባሩ ላይ ከመሄድ በፊት በቲዮሪ መጽሐፍት ሁሉ አለ፣ ስልጠና ምናምን ነገር ትምህርት ቤት ሁሉ አለ አይደል? አዎ እሱ አለ። ስለዚህ አሁን ወንድማችን ሳሚ ኢትዮጵያ ውስጥ መኪና የምትነዳው በምን ህግ መሰረት ነው ብዬ ብለህ እሱ ማተር አያደርግም እሱን ተወው ብለህ ትለኛለህ ወይስ በምን ህግ መሰረት ነው የምትነዳው ብዬ ብለህ በሀገሪቱ ህግ መሰረት ነው አይደል ብለህ ብትለኝ፣ አዎ ኦኬ መሪያችሁ በቀኝ ነው በግራ ብዬ ብልህ እኔ በቀኝ የሚሆን በግራ ምንም ችግር የለም መንዳቴ ነው ኢትዮጵያ ውስጥ ነው ብለህ የምትለኝ ወይስ ቤት ነው ብለህ ትለኛለህ? በህጉ መሰረት ነው። ህጉ ከወጣህማ ቅጣት እስካደጋለሁ። ልክ እንደዚህ ሁሉ መኪና ለመንዳትና ለማሽከርከር በኢትዮጵያ ህግ መንግስት መሰረት ካደረግ ለስዕል የምትሰግደው አንተ በምን ህግ በየትኛው ህገ መንግስት መሰረት ነው? የትኛውን ስዕል? ይህ አሁን ቤት ውስጥ የሰቀልካቸው ስዕሎች የሰቀልኳቸው ስዕሎች የእግዚአብሔርና የመላእክት ስዕሎች በየትኛው ህግ በየትኛው መጽሐፍ መሰረት ነው የመላእክትና የእግዚአብሔር ናቸው ብሎ የሚል ያለው? ህጉን ጥቀስልኝ በመጽሐፍ ቅዱስ ማለት ነው። ያንን እንዴት አሁን አንተ የምትለው እኮ በጣም የሚገርም አየሁ አይደል? መኪና ለመንዳት የኢትዮጵያና እንግሊዝ በኢትዮጵያ በተማርከው እንግሊዝ ሄደ በቀኝ ለምን አትነዳውም ብዬ አልኩ። አላረገውም አልክ። ብታረገውም ራሱ ያስቆመዋል። ጋማህን ብለው ያስቆመዋል ማለት ነው እንግሊዝ ማለት ነው። እኛ በግራ ነው የምንነዳው። እኛ እዚህ በኢትዮጵያ አይደለም የምትነዳው። እኛ አሜሪካን ብትሄድ አይ ቲንክ በቀኝ ይመስለኛል የነሱ ምናምን ነገር አይዶናል ሄድኩት። ግን ሌሎችም ብለዋል። ግን ከጀርባ ያለው አንተ ስዕል ምንም በተመለከተ ይሻረከው ምንም በተመለከተ አልተጠይቅም። አሁን ዝም ብለህ ሰማኝና ፈራረሰብህ አይደል? ምሳሌው ራሱ በጣም አደጋ። እኔ ተናድጃለሁ። ልጨርስ። ቴንክ ዩ ኦኬ። ስለዚህ በቀኝ በሚነዳበት ሀገር በግራ አትነዳም፣ በግራ በሚነዳበት ሀገር በቀኝ አትነዳም። ለምን? ህግ አለ ማለት ነው። ማነው የእናንተ በግራ ነው እንጂ የእኛ ነው በቀኝ እና የእናንተ በግራ ነው እና እንደዚህ አዛብተኸው አትነዳም። ብትነዳ ህግ ስላለ ትያዛለህ። ህግም ብቻ አይደለም እንግዲህ አደጋም አለ። በህግ ደረጃ ነው የምትያዘው ብራዘር፣ በምንም አይደለም የምትያዘው። ተምረሃል፣
ቴዎሪ እኔ መኪና እኮ ነዳለሁ ብራዘር። ኦኬ ቴዎሪ ተምረሃል፣ ተግባር ሰልጥነሃል። በዛው ህግ መሰረት ነው የምትያዘው፣ በህጉ መሰረት ነው የምትቀጣው። የተሰጠህ ሊሚት አለ። ስፒዱ ምን ያህል መሆን እንዳለበት፣ የቱ ጋር ምን ማለት እንዳለበት፣ ፔዲስትሪያ ላይ ስትደርስ ራሱ ትምህርት ቤት አካባቢ ላይ ስትደርስ በምን ያህል አሁን እኔ ባለሁበት ሀገር ያለው በጣም ሲሪየስ ነው ብራዘር። አየኝ አላየኝ የሚባል ነገር የለም። ካሜራም በየቦታው ነው ያለው። ግን ካለ ካሜራም ብቻ ብለህ ሳይሆን በቃ ህዝቡን አሰልጥነውታል። ማንም ሰው ስርዓቱን አይተላለፍም። ኦኬ አሁን ይህንን መኪና ለመንዳት በያለንበት ሀገር ህግ ትነዳለህ። ስዕልን ለማምለክ ግን መመሪያ ምንድን ነው ብዬ ብልህ የለህም፣ ምንም የለህም። በግራ የምትነዳው ለምን ብዬ ብልህ በኢትዮጵያ ትራንስፖርት ባወጣው ህግ መሰረት ነው ብለህ ትለኛለህ። እንግሊዝም ሀገር ያለው በዛው በእንግሊዝ፣ አሜሪካም ያለው በአሜሪካ ብሎ ይላል። ስዕልንስ የምትሰግደው በምን መሰረት ነው ብለህ ምንም መጽሐፍ ቅዱሳዊ መረጃ የለም። መጽሐፍ ቅዱሳዊ ነው። ስዕሎች እኮ የተሳሉት መጽሐፍ ቅዱሳዊ ያነበብካቸው መጽሐፍ ቅዱሶች እዛ ላይ ካየው ትርጉም ካለው ያ ትርጉም ሊኖር የት አለ? አሁን ለምሳሌ እኔ እዚህ ላይ አሁን የምታየው አርማ አርማ ሆኖ ነው። ከዛ በፊት የነበረኝን ልንገርህ። ከዛ በፊት ክርስቶስ እያረገ ከታች የተመለከቱት ያለ ስዕል ነው ያለው። የኔ ከዚህ በፊት አርማውን ነው የምነግርህ። ያንን ስዕል ብታየው ትርጉም እንደሚሰጥህ እርግጠኛ ነኝ። መንፈሳዊ ነገር እኮ ነው የምናወራው ብራዘር፣ መንፈሳዊ ነገር ነው የምናወራው። የጠጅ ቤት ወሬ አይደለም። መንፈሳዊ ነው የምነግርህ እኮ። መጽሐፍ ቅዱሳዊ መረጃነቱን አንጣ ነው የምልህ። እኔ ከዛ ጋር ካያያዝከው እኔ ቁጥር አንቀጽ ምናምን አላረግም። የተወሰኑ አይቻለሁኝ፣ ግን ባየሁት መሰረት ነው እንትን ያልኩት። የለኝም በቃ ያን ያክል ማቀውን ያክል ነገርኩ። ከሀሳብ ደረጃ ከመጽሐፍ ቅዱስ ጋር የተያያዘ አካሄድ እስከሆነ ድረስ ቀበለዋለሁ ባይነኝ ነው እያልኩ ያለሁት። እኔ ያ ቁጥር ስላመካከኝ እኔ ብዙም በቁጥር ላይ ብርቱ አይደለሁም እና ባለው ደረጃ ግን እየነገርኩ ያለሁት ብንቀበለው ምን ችግር አለው የሚለው ሀሳብ ነው እንጂ እንደ ጣዖት ማየት የለብንም። ትልቁ ላይ አድርጉኝ። ፒክቸር ስላረካው ልጠይቅ እስኪ አንድ ነገር። ፒክቸር እያልክ ስለነበረ አርማህን ልጠይቅ። ይሄ ምንድን ነው? ይሄ ነው አይደል ያረካው? አይደለም። ምንድን ነው ያረካው? ይሄ የኦርቶዶክስ ይሄ አርማ ነው። እኔ ስዕል እያልኩ ያለሁት ስዕል ብለህ የራስን ጠቅሳል። ቀደም የራሴ አሁን ያደረግኩትን ስዕል ብለህ አልከኝ አይደል? ነገ ከነገ ወዲያ ከፈለግ ካሳያለሁ። ዝም ብዬ የሰቀልኩት ራሱ አርማው ሲመጣ እኔ አሁን ይሄ በሌላ አሁን ፕሮፋይል ፒክቸር ላይ ያደረግከውን ቅድም ጠቀስከው አይደል ወይ? የጠቀስኩት ይኸውልህ ክርስቶስ ወደ ላይ ያረገ ምልክቱ ፎቶውን ነው የምነግርህ። እኔ ነኝ ሚዩት ያደረግኩ። የት አለ እዚህ ጋር ክርስቶስ ሲያርግ ሚዩት ያደረግኩ እኔ ነኝ። ምክንያቱም በመደዳ ነው የምታወራው እንጂ ምንም የረባ ነገር እያወራህ አይደለም። ራስህ አርማ ብለህ እኔ ያደረግኩት አሁን በፒክቸር ላይ ምናምን ነገር ብለህ ካልክ በኋላ ጥያቄ ሊመጣብህ ሲል ለማምለጥ ነው መሰለኝ። እንደገና ደግሞ ሌላ ነገር ማውራት ጀመርክ ማለት ነው። ሳም ምንም እስካሁን ድረስ አንድ የረባ ነገር አላወራም። እውነት ለመናገር ጥሩ ሰሚ ብትሆን እሱ ኦርቶዶክስ አርማ ነው እኮ። ይሄ ኦርቶዶክስ አርማ ነው። አንተ ያደረግከው አርማ ነው አይደለ? አዎ የአሁኑ አርማቸው ነው። አንተ ፕሮፋይል ፒክቸር ላይ ያደረግከው ነው አይደል? አሁን ያደረኩት ነው። ያ ውስጥ መጽሐፍ ቅዱሳዊ ነው አይደል? ይሄ መጽሐፍ ቅዱሳዊ ነው አይደል? ለምን አይሆንም? መጽሐፍ ቅዱሳዊ ነው ወይ ነው ብዬ አምናለሁ። ትርጉም ይኖረዋል ነው ብለህ ታምራለህ። እነዚህ ሁለቱ ምንድን ናቸው? ምንድን ነው የሚለው ጽሁፉ? ነዋይ ምንድን ነው? ነዋይ ደበበ እንዳትል አልጠየቅኩህ። እነዚህ ምንድን ናቸው ነው ያልኩህ። እነዚህ ምንድን ናቸው?
እነዚህ በቃ ወይ ቅዱሳን ናቸው እያጸኑት ያለው ሃይማኖቱን እያጸኑ የያዙ ሊሆኑ ይችላሉ። እንደ ሃይማኖት አባቶች ትርጉም ይለያያል። እኔ አሁን ይህንን ትርጉሙን ካላወቅሁትም አቤቱ ጌታዬ አልጠላም። አሁን ይህንን የምትለኝን አልጠላውም። እኔ መቼ ጥላልኩ? ይሄ ምንድን ነው ያልኩ እንጂ ጥላልኩ። አሁን ወንድሜ ወይ መላእክቶች ሊሆኑ ይችላሉ፣ ወይ ደግሞ ቅዱሳኖች ሊሆኑ ይችላሉ። የሆነ አጽንተው የያዙት ነገር አለ። በቃ ምኑን ነው የያዙት? የያዙት ምንድን ነው? አይተዋል። ይኸው ጳጳስ ከላይ የጳጳስ አርማ ይታየኛል ይመስለኛል። የጳጳስነት ምን የሚባለው ይሄ እሱ አርማ ነው። ሃይማኖቱን ዋናው የሃይማኖቱ አባት ማለት ነው እሱ ይመስለኛል። እሺ እነሱ የያዙት ምኑን ነው የያዙት? የያዙት ምኑን ነው? ጳጳሱ ዋናው ከሆነ እምነቱን አጥብቆ መያዝ ይመስለኛል። እኔ አሁን ትርጉም ነው እዚህ ጋር እንደሚታየው ሳሚ ዝም ብለህ በመደዳ አታውራ። ይሄ ምንድን ነው እዚህ ጋር የሚታየው? ይሄ እዚህ ጋር የሚታየው ምንድን ነው? መስቀል አለ። በመስቀሉ ይሄ በግራ በኩል እንዲህ ተቆልሞ አፉ ነው የከፈተው፣ በዚህም ጋር በኩል ተቆልሞ አፉ ነው የከፈተው። ምንድን ነው? እባብ ነው ልትለኝ ነው? እሺ ምንድን ነው ያልኩት? ጃርትም ነው ቀበሮ ነው፣ ግን ትርጉም አለው። በደንብ ትርጉም አለው። ምንድን ነው ያልኩት? እውነት ትርጉም አለው። እኔ እረሳሁት እንጂ እኔ ትርጉምን አልጠየቅኩም። ምንድን ነው ያልኩት? ምንም ይሁን ግን ያ ማለት የሆነ እንግዲህ ከሚያውቁት ብትጠይቅ ጥሩ። በቃ ሜት አድርግ ከከፈትክ ታች አወርድሃለሁ። እሺ በቃ ይሄ የጠጅ ቤት ወሬ ያደረግከው ስላደረግከው እንኳን አርማ እርግጡን እንኳን አታውቅም። ውስጡ ምን እንዳለ፣ ይሄ ምን እንደሆነ፣ እነዚህ ምን እንደሆኑ፣ እዚህ የተቀመጠው ነገር ምን እንደሆነ፣ ወይኑ ምን እንደሚወክል፣ ይሄ ደግሞ ስንዴው ምን እንደሚወክል ምንም አይዲያው የለም። ዝም ብለህ ብቻ ኦርቶዶክስ ነው የምትለው። በቃ እንዲህ ግራ ገብቷችሁ ወደ መቃብር እንዳትወርዱ እወቅ። 21ኛው መቶ ክፍለ ዘመን ላይ እኔ በደንቆሮነቴ ምናምን ነገር አትበል። በ21ኛው መቶ ክፍለ ዘመን ላይ ሆነ አንብብ። ካላነበብኩ ያነበቡ ሰዎች ሲያወሩ ስማ። ሄደ በትክክል ስለዚህ ነገር ሊያስረዱ የሚችሉ ሰዎች ካሉ እንደ ቤተክርስቲያኒቱ ሊያስረዱ የሚችሉ ሰዎች አሉ፣ አውቃለሁ። ሄደ ጠይቅ። ስለ ስዕል ስትጠየቅ ራስህ ነው ይህንን መረጃ ብላ ያመጣው። እኔ አሁን ለምሳሌ ያደረግኩት የቤተክርስቲያኒቱ አርማ አልክ አመጣሁና እኔ በትልቁ አርኩና ጠየቁ። ምንም የምታውቀው ነገር የለም። አሁን ይህንን ስንዴ መሆኑን አለመሆኑን እንደው እኔ ባልነግርህ አታውቀውም። ይሄ ስንዴ ነው፣ ይሄ ወይን ነው። ስንዴው እንዴት ይተረጎማል? ወይኑ እንዴት ይተረጎማል? ይሄ ወንጌል ነው። እነዚህ ሁለት መላእክት ናቸው። ይሄ ምን እንደሚባል አታውቅም። አሮይ በትር ይባላል። ይሄ ምንድን ነው ያልከው አንተ ቅድም? ናቲ እኔ በክርስትና ሃይማኖት ውስጥ ሁለት እባብ አፋቸውን ገጥመው ሊናከሱ የደረሱ እባቦች ያሉበት አርዌ በትር የእባብ በትር ማለት ነው። አርዌ ማለት በግዕዝ እባብ ማለት ነው። የእባቡ በትር ማለት ነው። ክርስትና ውስጥ ምን ያደርጋል? ምንድነው ክርስትና ውስጥ የሚያደርግበት ነገር? ለዚህ አታውቁም ማለት ነው። እና መጽሐፍ ቅዱስ አንብቡ። ህይወት የማይሆን ነገር ይዛችሁ ዝም ብላችሁ ከምትቀጥሉ መጽሐፍ ቅዱስ አንብቡ። ራሳችሁን በራሳችሁ እንዳትጎዱ። የአምላኩን የእግዚአብሔርን ቃል የማያውቅ ትውልድ ይጠፋል። የጠፋም ትውልድ ማለት የአምላኩን የእግዚአብሔርን ቃል የማያውቅ ነው። እና ይህ ነው ብለን እንለው። ተባረኩ። መጽሐፍ ቅዱሳችሁን አንብቡ። የሚያድን የሚባል ስዕል የለም በመጽሐፍ ቅዱስ ውስጥ። ስዕል አድህኖ ወይ የሚያድን ስዕል ተብሎ የሚባል ነገር የለም። የሚያድን እግዚአብሔር እንጂ የሚያድን ስዕል የለም። የሚያድን ክርስቶስ እንጂ የሚያድን ስዕል የለም። ይኸው ነው። ተባረኩ። ብርክዬ መቀጠል ትችላላችሁ። ቴንኪው።
አሜን። እድሜ የጌታ ዘመንን ይባርክ። ተባረክ። መናገር ይችላል። እሺ ወንድማችን እንዴት አመሻችሁ? እንኳን ደህና መጣህ። አይ ሳሚ አመለጠኝ እንጂ ለሳሚ የሆነ ነገር መናገር ፈልጌ ነበር። ታውቃለች በደንብ ብዙ ነገር እንዳለ እኛ ጉድ እናውቃለን። በጣም ብዙ ነገር እናውቃለን። ድምፅ አለ አንተ ግን ወንድምነት። እሺ ቀጥል። አይ ለሳሚ ምስክርነት እንዲሆነውም ልናገር ነበር ያወጣ ምናልባት እየሰማ ከሆነ አዎ ሜጃ የለውም ይሰማል። እኔ ያው ባለፈው ምስክርነት ሰጥቼ ነበርና በዚህ በስዕል ጉዳይ እንዳልኩ ታም ያለ መጽሐፍ ቅዱስ አነብ ዘጸአት 20 እና ዘዳግም 5:10 ላይ ያለውን አንብቤ የመጀመሪያ ጥያቄ ያነሳሁት እሱ ነው እና ለሳሚ እንዲረዳው ነበረ። እሱን ጥያቄ አንስቼ የሚመልስ እንዲሰው ስላጣሁ ነው። ከዛ በኋላ ማለት መጀመሪያ እንዳልኩ የቄሶቹን ነው የጠየኩትና ማንም የሚመልስ ሰው አላገኘውም። እና ምን ተረዳው? ሌሎቹን ኃጢአቶች ተናግሮ በተለይ የማናቸው ምሳሌ የተቀረጸው ምስል እናንተ አታድርግ እና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ እና ቅድም ኤርሚ ሲናገር ነበር ለሁሉም ሰው ማስተላለፍ ፈልገው እኔ ስንት ገዳም ሄጃለሁ ማለት አለ የተባለ ገዳም ሄድ ነበር። ኮኬለሽ ብለው ላሊበላ ብቻ አለ የተባለ ገዳም ሸንኮራ ያልኩበት የለም። ግን እኔ ሁሌ ይቃጠላለሁ ማለት ሰው ይሄ እውነት ቢገባው እኔ ኦልሞስት 1 ዓመት ከ8 ወር ነው ጌታን ካገኘው። ግን ምን ነው የዛሬ 6 ዓመት 7 ዓመት አውቄ ቢሆን እኖራለሁ። ብዙ መናገር አልችልም። ግን እኔ የገባኝ እውነት ሰው እንዲገባው በተለይ እዚህ ቲክቶክ ላይ በተለይ የሚሳደቡ ወይም ኔጌቲቭ ነገር እንትን የሚሉትን እናንተን እግዚአብሔር ይባርካችሁ የምታደርጉት ነገር ግን ሰው መጽሐፍ ቅዱስ ቢያነብ እና እኔ የሚገርመኝ ማለት እግዚአብሔር ያዘዘው ትእዛዝ እያለ ለምንድነው ቄስ ወይም ሰንበዴ ነገር ነገር የምሰማው? ቃል በቃል የማናቸው ምሳሌ የተቀረጹ ምስል ለአንተ አታድርግ እያለኝ እና ሁሉም ሰው መጽሐፍ ቅዱስ ቢያነብ ያው ዋናው ነገር ምንድነው ሰይጣን የሚፈልገው አይናችንን ከክርስቶስ ዞር እንድናደርግ ነው። እና እኔ ራሴ ጠይቃለሁ ማለት ሃይ ስኩል ኤሌመንታሪ እያለሁ አርሴማ ነው አይባል ነገር አላቅም ነበር እኔ እና ቅድም ስለ ስም ሲነሳ ነበር ስለ የሆነ ነገር ሊገልጽ ይችላል። ለምሳሌ የኤርሚን ፕሮፋይል ያየው ምንድነው ብትለኝና ክርስቶስ በመስቀል ላይ ሆኖ ከስር የቃል ኪዳኑ ታቦት ብዬ ስለ የሆነ ነገርን ገላጭ ነው። ግን መጽሐፍ ቅዱስ ላይ በመንፈሳዊ እንትን ወርሺፕ እንዳታደርግ እንዳትሰግድ እያለ እና ቃል በቃል እኔ እግዚአብሔር ቀናተኛ አምላክ ነኝ እያለ እግዚአብሔር የተናገረውን ነገር ነው የምሰማው ወይንስ ሰው የነገረኝን ነው? እና ዝም ብዬ ወደኋላ ህይወቴን ሳስበው የማደርገው የኃጢአት ድፍረት ኖርማል ማለት በሆነ ጊዜ ማርያም ቸርች ትሄዳለህ፣ ገብርኤል ቸርች ትሄዳለህ። ለምሳሌ አንድ ነገር ላንሳ። ለምሳሌ ጥምቀትን ምንድን ነው የምናደርገው? ጥምቀት ታቦት እንላለን። ምን ቺክ ለመጥበስ ነው የምንሄደው? ማታ ክለብ ነው የምንሄደው? እኔ እኮ ውስጤ ይቃጠላል ማለት እግዚአብሔርን ያከበርኩትም የፈራሁትም አባ ብዬ ወርሺፕ ሳደርግ እያለቀስኩ አሁን ነው እኔ የ1 ዓመት ከ8 ወር ልጅ እንደሆንኩ ነው ፊልም አድርገው ያቃጥለኛል ያሳለፍኩት ነገር እና እግዚአብሔር እንዴት ምሕረት እንዳደረገልኝ ሳስብ እና ይሄ እኔ ጋር ያለው ነገር ሰው እንዲያውቅ ፈልጋለሁ።
ቴንክ ዩ። በቃ ከዚህ በላይ ማውራት አልችልም። አመሰግናለሁ። ተባረክ። ጌታ ዘመንን ይባርክ። እንግዲህ ባለፈው በቪዲዮ ነበር ምስክርነትን ስሰጥ የነበረው፣ በደንብ አስታውሻለሁ። ከባድ የሆነ ህመም ውስጥ ብላ እንደነበርክና ከዛም ጌታ እንደፈወሰ ስትናገር ነበር በቪዲዮ እያሳየክ። እንኳን ጌታ ረዳክ። ደግሞ አሁንም በዚህ በክርስትና ህይወት ለመጽናት ቃሉን መመገብ ያስፈልጋል፣ ቃሉን መብላት ያስፈልጋልና መጽሐፉን መብላት አለብን ማለት ነው አይደል? የሚመጡ የሐሰት ትምህርቶች፣ የሚመጡ ሽንገላዎች ከዚህ እውነት እንዳይነቀንቁን የጸና መሰረት ያስፈልገናልና ለዛ ደግሞ የእግዚአብሔርን ቃል በየዕለት መመገብ ያስፈልጋል። በቃ ህይወት ነው የእግዚአብሔር ቃል። እሱን ደግሞ ያው ማድረግ አለብን። የምጠይቀውን ጥያቄ ካለ ልናግዝ ዝግጁ ነን፣ ለመርዳት ዝግጁ ነን። ጥያቄዎችም ካሉብህ መማር የምትፈልገው ነገር ካለ ተባረክ ወንድም አለ። እንኳን ጌታ ረዳክ። የኛም ህይወት ነበር እሱ ሲናገረው የነበረው ነገር የኛም ህይወት ጭምር ነበር አይደል? የኛም ህይወት ነበርና ጌታ ሲረዳ ነው። ጌታ ሲረዳ ከእንደዛ አይነት ህይወት ትወጡና ወደ ኢየሱስ ትመጣላችሁ። ብቻውን ወደሚነግስበት ስፍራ ትመጡና ከቅዱሳን ጋር አብራችሁ ይሄን ድንቅ የሆነ ጌታ የዓለማት ሁሉ ፈጣሪ ብቻውን 30ውን ቀን ሙሉ ክብር ለሱ ትሰጣላችሁ። ይሄ መታደል ነው፣ እጅግ በጣም መታደል ነው። ከክርስቲያን ጋር ህብረት ማድረግ፣ እውነተኛ አምልኮ መሰዋት መታደል ነው። ክብር ለኢየሱስ ይሁን። ሁላችንም የመጣንበት ስፍራ ስለሆነ ማለት ነው። ሁላችንም ከእንደዚህ አይነት ቦታ ስለሆነ የመጣ ነው። እሺ ሳሚ፣ በድጋሚ ገስት ልከ ነው የተቀበልኩ። ምን ልትለን ነው? አይ ቅድም የምነግረው ነገር አለ ስላለኝ ነበረ። አሁን እሱ ወርዷል። አይ አልወረደም፣ ግን ሰምቼዋለሁ። አዎ ሰምቼዋለሁ። ሳሚ አለው። ምንድነው ልነግርህ የነበረው? እስኪ ማለት የቤት ስራ እንዲሆነ እኔም እውነቱ ይበራልኝ ይችን ቃል አንብቤ ነውና አሁንም ቢሆን በኋላም ዘዳግም 5:10 ወይ 9:20 አንብብና እስኪ ጠይቅ። መጽሐፍ እንደሚያውቁት ዘዳግም አንደርስታንድ አድርግ። ይኸውልህ ማለት እኔም እንዳንተ ነበርኩ የምትለውን ነገር ለዛውም እኔ እግዚአብሔርን አለ ለማርያም ነበር የምሰግደው። አንደኛ ሌላ የጠየቅኩት ምንድነው ያ የማርያም ስዕል አይደለም። እኔ አንደኛ ሊተራሊ ስዕል የሚስል ሰው አውቃለሁ፣ ፊዚካሊ የሚስል ሰው ማለት ነው፣ ስሎ የሚሸጥ ሰው አውቃለሁ። ግን የሆነ ሰዓት ላይ ልክ ይሄን ጥያቄ ከጠየቅኩ በኋላ አይኔ የእውነት ነው የምልህ እንዲህ ልክ የተጨፈነ አይን እንደተከፈተ ነው የሆነ የበራልኝ ማለት ነው። እና ሰው ይሄ እኔ የገባኝ ነገር እንዲገባ ነው ወንድሜ። እና እስኪ አንብብ መጽሐፍ፣ ይሄንን አንብብና ክርክር ከሚሆን እስኪ ይሄን ነገር ጠይቅ። እስኪ መጽሐፍ ቅዱስ የሚያውቅ ሰው ጠይቅ። እና እኔ አለማወቄ ሁሌ ያቃጥለኛል። ገብቷል? አለማወቃችን ገብቷል? ህይወቴን ስላየሁት እኮ ነው። ከዛ በኋላ ይኸውልህ ጠጣ ነበር፣ አጨስ ነበር፣ ብዙ ነገር ነበር የማደርገው። እና ለካ ሰው የእግዚአብሔር መንፈስ በውስጡ ሲኖር ነው ኃጢአትን የማይሰራው። እና እግዚአብሔር እንዴት እንደምፈራ፣ እግዚአብሔር እንዴት እንደምወደው ይኸውልህ አርቀውብን፣ እግዚአብሔር ሰማይ ላይ ሰቅለው አርቀውብን የምናገኘው በከሌ የተባለ እና መጽሐፍ ቅዱስ አነብ ጌታ ቅርብ ነው። የሚያስፈልጋችሁን ነገር በምስጋና በምልጃ ጠይቁ እንጂ በአንዳች አትጨነቁ። ቅርብ እንደሆነ ጌታ ነው። ቤት ውስጥ ዝም ብዬ ተንበርክኬ መጠየቅ ብሩኬ፣ ሌላው ቢቀር አንድ ማለት ይሄ እውነት ከበራሊና ጌታን ከተቀበልኩ በኋላ በጣም ብዙ ፈተናዎች አጋጥሞኛል። ማለት እንዲህ ብዬ የማልናገረው ማለት ድራይቭ እያደረኩ በቃ በድልድይ ልንዳው እንደ ምናምን እስከማለት ድረስ ስትረሱት ማለት በጣም ብዙ ነገር አሳልፌያለሁ ቻሌንጅ። እና እንዴ ክርስቲያን ስለሆንኩ ነው እንዴ እስከምል ድረስ ግን አሁን ይሄን አለውም። ያው የመጀመሪያ ወራቶች ነበር እንደዛ ያልኩት። እና ከነ ፈተናው ከነ ቻሌንጁ አንደርስታንድ አደረኩ ሰይጣን ምን ያክል ሲጫወትብኝ እንደነበረ። ማለት
ገንዘብ እንደፈለግ ታገኛለህ። እንዴት ሌሊት እንደሚያዞርህ በቃ ማለት ህይወቴን ሳስበው እና አሁን ያለውበት ነገር ያለኝ ሰላም ያገኙትን ሰላም ሳስብ አንደኛ ማለት እስኪ ሳሚ ራስን ጠይቀው። እኔ ጠዋት ስነሳ ከምን ነገር በፊት መጸለይን የተማርኩት ለማደርገው ነገር ቅድሚያ እግዚአብሔርን እውቅና መስጠት ኢቭን በፊት እኔ በራሴ እውቀት መካ ነበር። እውቀቴ ከኔ ጋር ነው። ስለዚህ የምፈልገውን ነገር የራሴ ካምፓኒ ያለኝ የምፈልገውን ነገር ማድረግ እችላለሁ። እውቀቴ ከኔ ጋር ነው። አይ በራሴ እንኳን መካ ነበር እና ይሁን ነገር ያወቁት በመጽሐፍ ቅዱስ ነው። ለያናሩ ለማድረገው ነገር እግዚአብሔርን እውቅና መስጠት እንዳለብኝ ስወጣ እግዚአብሔር ከኔ ጋር አብሮኝ እንዲሆን እንዲጠብቀኝ እና አይናችን ተከፍቶ ስለማናየው እንጂ እግዚአብሔር ከስንት ነገር እንደሚጠብቀን ያወኩትም መጽሐፍ ቅዱስ አንብቤ ነው። እና በጣም ማዝነው ዞር ብዬ ሳይ እናቴ ባይብል አታውቅም፣ አባቴ ባይብልን አያውቅም፣ ወንድሞቼ እኔ መጀመሪያ ልጅ ባይብል አያውቁም። ለዚህ ሁሉ ተጠያቂ የማደርገው እኔ ማለት አይሄት ቄስ በቃ በጣም ነው የጠላሁት። ማለት ጄነሬሽን የጨረሰው ቄስ ነው። ይሄ እድሜያቸውን ጠግበው ጨርሰው የጥቁር ኮፍያ አድርገው እዛ ያለው 4 ኪሎ ያሉ በለው በየምንም ያሉ ማለት አይዶን እንዴት መግለጽ እንዳለብኝና ሰው ራሱን እንዲያይ መጽሐፍ ቅዱስ እንድታነብ ነው ያው ለሳሚ ሪኮመንድ ማድረግ ማለት ነው። የእግዚአብሔርን ቃል እንድታነብ በቃ ይኸውልህ በጣም ይኸውልህ ብዙ ነገሮችን እኔ እቀበላለሁ። እኔ ሌሎች ነገሮች እንደዚህ ወደዚህ ነው ብዬ ሃይማኖቱን እንደዚህ ዲስተርብ ላደርግህም አልፈልግም። ሳሚ እኔ ገባኝ ገብቶሃል። ሳሚ ሰው እኔ የገባኝ ነው ሰም ነገር ሰው ጴንጤ ስለሆነ አይደለም፣ ኦርቶዶክስ ስለሆነ አይደለም፣ ሙስሊም ስለሆነ አይደለም፣ ተሐድሶ ሰው በክርስቶስ ሲሆን የክርስቶስ እውነት ሲገባ ማለት አምልኮ የሚገባው ለሱ እኔ እግዚአብሔር እኔ ቀናተኛ አምላክ ነኝ አለ። ሰማይና ምድር ሞላው እኔ ነኝ፣ ሰማይ ዙፋኔ ምድር መቀመጫ ነው እኔ ያለ ነው። እና እኔማ ላንተ ማስተላልፈው መልእክት ምንድነው? መጽሐፍ ቅዱስ ለምንድነው ሰው ላይ ዲፔንድ የምንሆነው? ሰው የነገረን እና ልክ ነው። ይኸውልህ አሁን ባልከው ምንም እንትን የምለው ነገር የለም። አሁን ይኸውልህ አገባብህም አደራረግህም ምናምንም ልክ ነው ብዬ ልስማ